ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በትናንትናው ዕለት ናሂ ከውብዬ ቤተሰቦች ቤት ሄዶ ልጄ ናፍቆኛል፣ ወስጄ ማዝናናት ትፈልጋለሁ፣ ማየት እፈልጋለሁ፣ ባብሬው መቆየት እፈልጋለሁ ብሎ እንግዲህ ለምኗቸው በመከራ ይዞት ሄዷል ማለት ነው። ውብዬ ደግሞ ያንን ነገር ስትሰማ አራስ ነብር ሆና መታለታለች። እንደገባችም እንግዲህ የነበራት ስሜት በጣም ከባድ ስሜት ነበረ። ከዚህ በኋላ ልጄ ጋር ብትደርስ ካለኔ ፍቃድ እገልሃለሁ ብላ እስከ ማስፈራራት ደረጃ ደርሳለች ማለት ነው። በውብዬ መፍረድ አይቻልም። ናሂም የያዘ ነገር ይዞታል። ነገር ግን ማለት ነው እናት ናት፣ በልጇ አትደራደርም። እውነት ነው የምላችሁ እና ውብዬ ብዙ ነገር ችላለች፣ በጣም ብዙ ነገር በእርግዝናዋ ሰዓት ማረፍ እያለባት መዝናናት እያለባት ብዙ ነገሮችን አይታለች። አሁንም ወልዳ ማለት ነው ልታርፍ አልቻለችም። የአራስነቱን ወግ አላየችም። እንደምታዩት ነው እንግዲህ እኔ ከምንም በላይ ያሳዘነኝ ህፃኑ ነው። ህፃኑ የእነሱን ጭቅጭቅ፣ የእነሱን ጩኸት፣ የእነሱን ለቅሶ ማየት አስባችሁታል? በህፃን አይምሮ እንግዲህ ውስጡ ላይ የሚቀመጥበት ነገር አይኖቹ ክርትት ሲሉ እንዴት እንዳሳዘነኝ የእውነት ነው የምላችሁ። በጣም ነው ያሳዘነኝ ህፃኑ። ውብዬም ወደ ቤተሰቦቿ ጋር ልጁን የወሰደችው ይሄንን ጭቅጭቅ ይሄንን ጩኸት እንዳይሰማ ብዬ ነበረ። እንዴት ልጄን ታመጣዋለክ? ክሰሰኝ ብለዋለች። ከዚህ በኋላ ክሰሰኝ፣ ልጄን አታገኝም። ይሄም ያንተ ልጅ አይደለም፣ ህፃኗም ያንተ ልጅ አይደለችም። የአባትነት ወግ የለህም። ምንም ያሳየህ ነገር የለም። አልወድህም። በቃ ዞር በልልኝ፣ ከህይወቴ ውጣልኝ። በጣም መሯታል። በቃ ዛሬ ምርር። አንዳንድ ጊዜ እንዴት ነው አስባችኋል? ማርም ሲበዛ ይመራል እኮ ያንገሸግሻል አይደለ? የሆነ ታግሳችሁ ማለት ነው። እና እኔ ናሂ ጋር ያየሁት ነገር ምንድን ነው? አንድ አቋም ያዝ አለ። ችግር አለ። የሀብሉ ያ መስተፋቅሩ ችግር አለ። ነገር ግን ማለት ነው አሁን ላይ አንተ ጠንካራ ሆነ ጸሎት አድርግ። በቃ እኔ ባለፈው አይቼዋለሁ። በጣም ያናደደኝ ፓርት ቲክታክ ላይ ራሱ ስለ ውብዬ ስለ ልጆቹ ሳይሆን ስለ ሰብስክራይብ ነው የሚያስበው። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ እኔና ውብዬ ችግር የለም እንስማማለን ነው የሚለው ማለት ነው። አስበው። የሚያስጨንቀው ቪው እና ሼር ነው። እሷ ደግሞ የሚያስጨንቃት ትዳሯ ነው። ትዳሯን እንዳይፈርስ ብዙ ነገር አድርጋለች፣ ብዙ ነገር ጥራለች ማለት ነው። እና የሆነ ታግሳችሁ በጣም ሲበዛ ራሱ ከባድ ነው። ናሂ አሁን ዛሬ እሺ ይቅርታ አድርጊልኝ ምናምን ቢል መልሶ እዛው ነው። በቃ ከነዛ ሰዎች ጌጥ አይወጣም ማለት አይወጣም። ቁርጥ ያለ ነገር የሚናገር ቆራጥ ወንድ ቢሆን እዚህ ደረጃ ባልደረሱ ነበር። ነገር ግን ቁርጥ ያለ ነገር የለውም። ናሂ ጋር ማለቃቀስ በቃ ለምን እንደምታለቃቅሰው? ቆፍጠን በል፣ እንደ ወንድ ልጅ ቆፍጠን በል በቃ። እኔ ውብዬ ተመችታኛለች እውነት ማለት። አሁን ብዙዎቻችሁ ይቅርታውን ተቀበዩ፣ ይቅርታ አድርጊለት። ይቅርታ በጣም ትንሽ የሆነ ማለት ከልባችሁ ካልሆነ ማለት ነው ኖርማል ነው። እውነት ለምላ እሱ ጋም ይቅርታ አጠያየቁ ከልቡ ካልሆነ ውብዬም ለሰው ለተመልካች ብላ ከሆነ ይቅርታ የምታደርግለት ምንም ፋይዳ የለውም። ገባችሁ አይደለ? እና ተቀበዩ ይቅርታ። ግን መልሶ ያው ከሆነ ምንድነች ሴት ማድረግ ያለባት? ልጁን እንዳዝናናው ነው፣ ልጁን እንትን እንድለውን። እኔ ማዝናናት አቅቶኝ ነው ወይ አለች። ልጆቼን ማዝናናት አቅቶኝ አይደለም። እኔ ስጥር የነበረው የአባትነት ወጉን የአባትነት ስሜቱ ልጆቼ ጋር እንዲያድርባቸው ነው የምፈልገው አለች። ግን አንተ ያንን ነገር እያደረግክ አይደለም ያለኸው። ስለዚህ ለልጆች ካልሆንክ ለእኔ አትሆነኝም አለችው። ትክክል ናት እኮ ትክክል ናት። ይህ የሰው ልብ ስብር አድርጎ ይቅርታ አድርጊልኝ፣ እወድሻለሁ፣ አከብርሻለሁ፣ ልጆቼ የሚል ሰው ማለት ነው ነገም ከስህተቱ አይታረምም። መጀመሪያ ለምን ሄደ? ምን አቶ ለምን ሄደ? በእርግጥ አንዳንድ ሰዎች ማለት ነው ሚስቶቻቸው ሲያረግዙባቸው ሄደው ይልከሰከሳሉ፣ ሌላ ሴት ጋር ማለት ነው። ሌላ ሴት ጋር ሄደው ይልከሰከሳሉ። አሁን ናሂ ሄዶ ቢከሳት ራሱ ኢትዮጵያ ላይ አዲስ ሕግ ወጥቷል። በነገራችን ላይ አንድ ባለትዳር ወንድ የሆነች ሴት ጋር ሄዶ ከተገናኘ
አይደለም በፍቅር ቀርቶ ሚስቱ ሳትፈቅድለት ሄዶ ሻይ ቡና ካለ ራሱ ማለት ነው ሄዳ ውብዬ የመክሰስ መብት አላት። ውብዬ ተሰሚነት አላት ማለት ነው። ገባችሁ አይደለ? አይደለም አፍቅሬሽ እንትን ብዬሽ ምናምን ተብሎ ማለት በእርግጥ ልጁን ሊጠይቅ ይችላል። ልጆችን መጠየቅ ባለበት ሰዓት ይጠይቃል፣ ማገዝ ባለበት ሰዓት ያግዛል ማለት ነው። ይሄ ውብዬም ልትከለክለው አትችልም፣ ህጉ ራሱ ስለሚፈቅድለት ማለት ነው። ግን የሆነ ውስጣችሁን ስብር እያደረገ እየመጣ ይቅርታ 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 የሚል ሰው ማለት ነው መቼም ከስህተቱ አይታረምም። እኛ ብልጥ መሆን አለብን። ምነው ስንትና ስንት ሲንግል ማሞች አሉ አይደለ እንዴ? ልጆቻቸውን እንደ ከአባት በላይ ምን አባት እኮ በነገራችን ላይ ማለት ነው ይቅርታ አድርጉልኝና አባት ያው ከእናት እኩል ልታደርጉት አትችሉም። ከእናት እኩል ልታደርጉት አትችሉም። እናት ማለት እኮ ስንት መስዋዕት ከፍላ 9 ወር ተሸክማ አምጣ ወልዳ ለልጆቿ ራሱ እንዴት ስፍስፍ እንደምትል እንዴት እንደምትሆን አረ እንዴ ምን ሆናችሁ ነው እናንተ? ስለዚህ እኔ ሁላችንም ከውብዬ ጎን ልንሆን ይገባል። ውብዬ ጋር ያለ ስሜት ሊሰማን ይገባል። እሱም ካለበት ከዚህ ከሴጣን መንፈስ እንዲወጣ ደስ ይለኛል። እላው ላይ ያለው ሴጣን መንፈስ ውጥት ብሎለት ውልቅ ብሎለት ወደ ራሱ ወደ ድሮ ናሂ እንዲመለስ ምኞቴ ነው። እንደውም አንዷ ኮሜንት ላይ ምናለች የናሂ ላይ የነበረ መንፈስ ውብዬ በጣም ጸሎት እያደረገች ስለነበረ አሁን ወደ ውብዬ ሄዷል መንፈሱ እና ውብዬ አሁን አንቺ ላይ ነው ያለው መንፈሱ፣ ጸሎት አድርጌ ምናምን እያለቻት ነበረ ማለት ነው። እና በኮሜንት ያየሁት ነገር ነው። አይመስለኝም። ስሜት እኮ ነው በእናታችሁ ስሜቱ ያማል። አንዳንድ ጊዜ ችላችሁ በቃ መጨረሻ ላይ ስትደርሱ ራሳችሁን መቆጣጠር አትችሉም፣ ግንፍል ሲልባችሁ ማለት ነው። እና ምንም ውብዬ ጋር መንፈሱ ያለ አይመስለኝም። ምን እዛው ናሂ ላይ ነው ያለው መንፈሱ። የሚያጃጅል መንፈስ ነው የተደረገበት። ያቺ ልጅቷ ማናት ገነት ነው ሰላም የምትባለው እሷ ያደረገችበት ነገር የሚያጃጅል በቃ ትዳሩን እንዲጠላ በቃ የሆነ እንዴት ነው አሁን እኮ ናሂ ጅልጅል ነው ያለው። አይታችሁት ከሆነ ጅልጅል የሚናገረው አስቦ አይናገርም፣ እንደመጣለት ነው የሚናገረው። እንደዛ ማለት ነው። እና ሁላችሁም እንግዲህ በጸሎታችሁ አስቡት፣ እናስበዋለን እኛም በጸሎታችን ናሂ ላይ ያለው መንፈስ ለቆት ወደ ራሱ ተመልሶ ራሱን እንትን ካለ በኋላ ማለት ነው ራሱን ከጠበቀ በኋላ ወደ ቤቱ። አሁን ላይ ምንም ብትሉት በድን ነው በድን። ገባችሁ አይደለ? እንደውም እኔ ወደ ቤተሰቦቹ ጋር ቢሄድ መልካም ነው ብዬ አስባለሁ። ቤተሰቦቹ ጋር ሄዶ ተረጋግቶ ምን ብሎ ወደ ራሱ ተመልሶ ነው ወደ ቤቱ መግባት ያለበት። እና ህፃኑን አታሰቃዩት። ይህንን የመሰለ ህፃን ልጅ እውነት እኔ በጣም ያዘንኩት ህፃኑን ሳየው አይኑ ክርትት እያለ የእነሱን ጩኸት ሲሰማ አንዴ እናቱን አንዴ አባቱን በቃ አይታ ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን፣ አምሮብሻለን፣ ተውበሻለን።